በዛሬው ቀን ደግሞ መጀመሪያ ግን የትክክለኛ እናቱ በመምጣቷ ደስ ያላችሁ እስኪ በላይ ካሳዩኝ። ምክንያቱ ቤዛ ቤቱን በጥብጣው ነበረ በያዘችው ሚስጥር ማለት ነው። ያቺ የበፊት እናቱ ነኝ የምትለው ማለት ነው። እና በሁለቱም ፍጥጫ ላይ ናቸው ማለት ነው። ያ ትክክለኛው እናቱ በመምጣቷ ለደሊናም ጥሩ ነው፣ ለልጇም ጥሩ ነው ማለት ነው። ለምንድን ነው እንደዛ ያልኩኝ? ምክንያቱ ያቺኛዋ ተጫናንቃለች፣ ሁለቱንም ሚስጥር ይዘውባታል። ምክንያቱም እሷን ቤተሰቡ እንዳይፈርስ ብላ ነው እነሱን ያሏት የምታረገው ማለት ነው። እና ቤቱ እንዳይፈርስ ሚስጥሩ እንዲይዙላት እነሱን ያዘዟት መስራት አለባት ወይስ እውነቱን መናገር አለባት? እስኪ ኮሜንት ላይ ጻፉ ማለት ነው። እናንተ ምንድን ነው የምትሉት? እውነቱን መውጣት አለበት ወይስ መውጣት የለበትም? ቢፈርስም ብትናገረውም ለምን ደበቅሽኝ ብሎ ሊቆጣት ይችላል። ነገር ግን እሷ ስላሳደገችው ይቅርታም ሊያደርግላት ይችላል ብዬ አስባለሁ። እና ለሀያል ሀያል አለው የሚባለው ትክክል ነው ማለት ነው። ቤዛ ያችን ሚስጥር ይዣለሁ ብላ እንደፈለገች ስትሆን ነበረች ማለት ነው። አሁን ግን ያኔ በብር ስታስወጣት አልበቃም ብሏት ሌላኛው ሚስጥር ደግሞ በሚስጥሩ እያስፈራራች እሷን እንደ ሰራተኛ ልታደርጋት እየሞከረች ናት ማለት ነው። ቤዛ ለእናቱ ሰራተኛ ልታደርጋት እየፈለገች ናት፣ የገዛ ቤቷ ማለት ነው። እና እንደዚህ በመሆኑ በጣም ያስጠላል ማለት ነው። አንድ ሰው ሚስጥር ይዞብን እንደዚህ ሲያሳቃየን በጣም ነው የሚደብረው ማለት ነው። እሷ ደግሞ ለልጇ እንዳታጣው ብላናት እንደዚህ የምትሆነው ያቺ የቀድሞ እናቱ ማለት ነው። ምክንያቱም ትወደዋለች፣ እሷ ናት ያሳደገችው። ይችን ጥላው ብትሄድም ያቺ ነው ያሳደገችው ማለት ነው። እና ደሊናን ደግሞ በጣም ጠንካራ ሴት ናት። ምክንያቱም እሱ ሲናደድ እሱ የሆነ ነገር ሲሆን ከጎኑ የሆነች ናት ማለት ነው። ምክንያቱም እሱ በችግሯ ቀን ከጎኗ ነበረ እሱን ማለት ነው። እና በጣም ያፈቅራታል፣ በጣም ያስብላታል። ምክንያቱም ጥሩ ሴት ናት፣ መጥፎ ነገር አታስብም። ለእናቱ ያላት ክብር፣ ለሱ ያላት ክብር በጣም የተለየ ነው እና ለዛ ነው የወደዳት። ያችን ደግሞ በትዕቢት ተሞልታ እኔን ካልወደደኝ ደሊናን ካላስወጣኋት እኔ አይደለሁም እያለች ናት ማለት ነው። ምክንያቱም ከሰው ጋር የሚያኖረን ምንድን ነው? ጸባያችን ነው። ጸባያችን ነው ከሰው ጋር የሚያኖረን ማለት ነው። ጸባይ ከሌለን ከማንም ጋር መኖር አንችልም። ገባችሁ? ሶ ያችን የአሁን እናቱ ነኝ ብላ የመጣች ደግሞ ያንን ሚስጥር ተጠቅማ እሷም እንደ ሰራተኛ እያደረገቻት ናት ማለት ነው። ምግብ ስርልኝ እንደዚህ ሁለቱንም የቤቱ ሀለፍት ሊሆን እየሞከሩ ነው ማለት ነው። እሷ ለደሊና ጥሩ ነው፣ ለደሊና እና ለልጇ እሷ መምጣቷ ጥሩ ነው። ምክንያቱም ተሰቃይተው ነበረ በቤዛ ደግሞ አሁን እሷን የምትችል ሴት አግኝታለች። ወይም ትወጣለች ወይም ደግሞ ጸባይዋ ታስተካክላለች። ያሰበችው ነገር አይሆንላትም። ምክንያቱም መታለች እናቱ ለሱን ታግዛለች። ደሊናን ደግሞ ጥሩ ስለሆነች ለእሷ እያገዘቻት ናት ማለት ነው። አሁን የቀድሞ እናቱ ቤዛን እያስጨናነቃቻት ነው። እንደዚህ ካላደረግሽ ለደሊናን ካላስወጣሻት ከዚህ በት ሚስጥሩን እዘረግፋለሁ እያለቻት ናት ማለት ነው። እና
እውነታ መውጣት አለባት ወይስ የለባትም? ምንድነው የምትሉ እናንተ? ምንድነው ሀሳባችሁ የእናንተ? በሁለቱም ከምትሳቃይ ራሷ መናገር አለባት። እውነቱ ብትናገር የተሻለ ይሆናል ብዬ አስባለሁ። ምክንያቱም ካልተናገረች የቤተሰቡን ሰላም እንዳይፈርስ ብላ በሁለቱም እየተሰቃየች ናት። እሷም ለደሊና ጥሩ ሴት አልነበረችም፣ አሰቃይታታለች። ምክንያቱም ሰው የዘራው ነው የሚያጭደው። ገባችሁ? እሷም አሁን ዋጋዋ እያገኘች ናት። ቢሆንም በሁለት እንደዚህ በምስጢር ተይዛ እንደዚህ መሰቃየቷ በጣም ያሳዝናል። ምክንያቱም በቤዛም እንደዚህ ስትደረግ በጣም ነው የሚያሳዝነው ማለት ነው። እና ጸባይዋ ታስተካክል የምትሉ አንድ ቁጥር ወይም ደግሞ በላይ ካሳይን የቤዛ ጸባይ ማለት ነው። እና አሁን ሁለቱንም አይለያዩ። ምክንያቱም ቢያውቅስ ምን ሊያደርግ ይችላል ብላችሁ ታስባላችሁ? እናቱን ብትነግረው እሷ ናት እናትህን፣ እኔ ነኝ እናትህን፣ ትክክለኛው እውነቱም ቢወጣ ምንድን ነው ምን ይፈጠራል ይመስላችኋል? ቤዛስ ያንን ሚስጥር ከወጣ ቤዛ እዛ ቤት ትቀመጣለች ወይስ አትቀመጥም? እሷ ፍላጎቷ እንደዛ ነው። ምንድነው ዋናው ከደሊና ጋር መሆን የለበትም እያለች ናት። በቅናት በክፋት ተውጣ ማለት ነው። እና እሱን ደግሞ የተመቸችው ደሊና ናት ማለት ነው። እነሱ በጭንቀት ውስጥ ነው ያለው። ግራ ገባው ልጁ። ምክንያቱም ከዚህ በፊትም ደሊና ትንሽ ነገር ነግራው ነበረ። እንደዚህ የሆነ የተደበቀ ነገር አለ በጀርባ ብለው ነገረችና ሌላ ብትሆን እናትህስ ምናምን ብላ ነግራው ነበረ። ትንሽ ነግራው ነበረና እሱ ደግሞ ግራ ገባው። ስለዚህ ምን ይሆናል ብላችሁ ነው የምታስቡ? መጨረሻው ምን ይሆናል? ሚስጥሩ ይወጣል ወይስ እንደዛ ነው የሚቀጥለው? ምክንያቱም ከቀጠለ ለሴትዮዋ በጣም አደጋ ነው። ሁለቱንም እንደ ሰራተኛ እያደረጓት ነው ማለት ነው። ሌላ ደግሞ አሁን ምንድን ነው በጣም ቀንታለች። ለደሊና እያገዘቻት እኔ ያለሁልሽ አይዞሽ ስላለቻት ተደብቃ እየሰማች ነበርና እንደዚህ ምንድን ነው የሚያድርጉ ብላ ወደ እነሱ ይሄዳል። ምንድን ነው እንደዚህ እኔ ላይ እንደዚህ የምታደርጉት ምናምን ስትላት ያቺ እናቱ ነኝ ብላ የመጣች ደግሞ ልኳን ተናግራ ነው ውጭ ያለቻት ማለት ነው። እሷ ደግሞ ምንድን ነው አሁን ያደረገችው ክፍል ውስጥ ነበረና እሷ ደግሞ ሂጂ ንገሪው ስላለቻት እናትየው ለሱ ልትነግረው እየሄደች ክላስ ውስጥ ነበረና አላያትም። እንደዚህ እቅፍ ስታደርገው ቤዛ ስታቅፈው ደሊና መስሎት እሱን ደግሞ በእጇ ያዛት ማለት ነው። እና ምን ይፈጠራል? ምን ይፈጠር ይመስላችኋል? ምክንያቱም ያቺ ደሊና ደግሞ ከኋላዋ ተከትላት ነበርና እዛው ገብታ በሩን ስትዘጋው ተናዳ በበር ሆና እየሰማች ነበርና ከፍታው ገብታ ነበር። ግን ምንድነው ምን ይፈጠር ይመስላችኋል? ምክንያቱም ታምናታለች ወይስ አታምናትም? የምታምናት አይመስለኝም። ምክንያቱ ለቤዛ እንደማይፈልጋት ታውቃለች። ግን እሱ ደሊና መስሏት ነው ያቀፋት ማለት ነው። እሷ ምን እንደሚሆን በሚቀጥለው ምናየው ይሆናል። በሚቀጥለው እስከምንገናኝ ቸር ቆዩልኝ። እወዳችኋለሁ። ባይ ባይ።